አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ፋፊ ወለየዋ ቤተሰቦች ሰላም ሰላም ብያለሁ። ክርስቲያን ወገኖቼም ሰላም ብያለሁ። እንዴት ናችሁ? ባላችሁበት ፈጣሪ ይጠብቃችሁ። ዛሬ መጥቼላችኋለሁ። ላይክ፣ ሰብስክራይብ፣ ሼር ያደረጋችሁን ቪዲዮ እስከ መጨረሻ አይታችሁ አበረታቱኝ። እንግዲህ በአብርሽና በሩታ ብዙ ነገሮችን ትልስ ኖሬያለሁ። ብዙ ስሰራ ኖሬያለሁኝ። አብርሽና ሩታ ማለት የሚዲያ ድምቀት ናቸው እያልኩኝ የምታቁኝ የምትከታተሉኝ እስካሁን ድረስ እንዳለኋለሁ። አብርሽ እንዲስተካከል ለኦዲየንስ ክብር ሲሰጥ ለሚስቱም ክብር እንዲሰጥ ብዙ ያለፋሁት ልፋት የለም። እንዲስተካከል እንጂ እኔ የአብርሽ ጥላቻ ኖሮብኝ አይደለም። አብርሽ ማለት እኔ ሚዲያ ሰው ነው። አንደኛ ሰርቶ ማግኘት የሚችል ልጅ ነው። ለወጣቶች ደግሞ እንዳሪያ እንዲሆን ከጎኑ ብዙ ጊዜ ሁኛለሁ ብዬ አስባለሁ። ነገር ግን በአሁን በሚደረገው ነገር ግን አስተያየት ግዴታ ነው ማለት አንድ ሰው ሲያጠፋ አንድ ሰው ያችን የራሱ ያላትን ሴት ማለት ነው የትም አትሄድም ብሎ ሲያንቋሽሿት ከላዋ ላይ መከላከል ሲያቅተው ግዴታ እንደ ሰብአዊነት ብዙ አስተያየት ሰጥቻለሁ። ላይክ ሰብስክራይብ እያደረጋችሁ የመጨረሻ ቪዲዮ የመጨረሻ አይታችሁ አስተያየት ኮሜንት የመጻፍ መብት አላችሁ የፈለጋችሁትን። እና አሁን በዚህ በሰሞን በሚለቀቀውና ትናንትና እንግዲህ ጋሽዬ አዲስ አበባ ገብተዋል። ቢኒም ለቋል። ዛሬ ገቡ እነሱ፣ ችግር የለውም ይግቡ። ነገር ግን ሩታ ባለችበት ሁኔታ ላይ እኔ እንጃ በጣም አስፈሪ ነገሮች ነው እሷ ላይ በአሁን ሰዓት እየደረሰ ያለው ማለት ነው። ብቻዋን አንድ ሴት ልጅ አንድ ሰው ሲከዳት በጣም ብዙ ውሳኔ ነው የምንገባው ሴቶች ማለት ነው። ብዙ ጊዜ እንጎዳለን፣ እንሰበራለን፣ ውስጣችን ያዝናል፣ ብዙ ነገሮችን ነው የምንመኘው። እና እኔ እንጃ ከጎኗ ሁኑ ነው የምለው። በእውነት ከሴት ሊጎን ሁኑ። ወንድ ልጅ አይጎዳ ማለት አይደለም፣ ግን ወንድ ልጅ አስመሳይ ወንድ ደግሞ ቢጎዳ እንኳ ወዳው ነው ወደ ሌላ ነገር መግባት የሚፈልገው እና ወዳው ነው ወደ ሌላ ህይወት የሚጀምረው። ለምን? ከመጀመሪያውም ከልብ አልነበረም። ከልብ ያልሆነ ፍቅር ከሆነ እየኖረም ያለው በቃ አይቸግረውም። ሌላ ሰው ጋር ሂዶ መኖር አይቸግረውም። ሴት ልጅ ግን እኔ እንጃ፣ እኔ እንደ ሴት በጣም ነው የተሰማኝ። በጣም በጣም ላይክ ሰብስክራይብ አድርጉ። ያው ለምን ተወጀታለሽ ፋፊ? ለሩታ ያለሽ አቋም በምን ምክንያት ነው? አንቺ ወሎዬ ታያለሽ፣ አንድ ሰው ብታጀራ ታያለሽ። እንዴት ምክንያትሽ ምንድን ነው የምትላችሁ ብዙ ሰዎች ትጠይቁኛላችሁ። ላይ ብስገባ የማልፈው ያንን ኮሜንታችሁን በሌላ ቪዲዮ እመጣለሁ ብዬ ስላሰብኩ ነው። ላይክ ሰብስክራይቡ መወደድ ቋንቋ ነው። በነገራችን ላይ ሰው ከሆናችሁ በሰውነታችሁ አንድን ሰው መውደድም ማፍቀርም ልዩ ቦታ መስጠት ትችላላችሁ። እናንተ አህላቅ ካላችሁ ማለት ነው። ሰውን የሚወድ ሰው አህላቅ ያለው ሰው ነው። የሰው ባህሪ ያለው ሰው ነው። እና አንድ ሰው በእይታ የምትወዱት አለ፣ በእይታ የምትጠሉት ሰው አለ። እና ሩታ ማለት ደግሞ ታውቃላችሁ ሚዲያ ላይ በጣም ተወዳጅ ናት። በጣም በቃ ለሰው ልጅ ትስባለች ብዬ ነው የማስበው። እና ስትዋት በቃ ስታለቅስም ታምራለች፣ ስትለብስም ስትናገርም አረካቷ ሁሉ ነገር አይታችሁ ከሆነ የሚሳብ ነገር አላት። እና የሴቶች አርያ የወጣቶች ብዬ ነው እኔ ስያታለሁኝ። እንግዲህ ሰው ላትወደጂ አይባልም። አንድ ሰው እሱ ከላይ በቃ የተሰጣችሁ ነው። ሰው የሚወደው ሰው ከላይ የተሰጠ ሲሆን ነው። እና ምንም ቆንጆ ብትሆኑ መልከኛ ብትሆኑ ለአንድ ሰው አይን ሙሉ ላትገቡ ትችላላችሁ። እና እሷ ደግሞ ሚዲያ ላይ በጣም ተወዳጅ ናት። ተወዳጅ የሚያደርግናት በነገራችን ላይ እኛው ተመልካቾች አይናችን ገብታ ነው። በጣም ብዙ ወደስ አላት። በጣም ብዙ ወደሶች አላት። በጣም እኔ እንጃ የሰው ፍቅር ስጠይ ብዬ ዱዓ እያረኩም ድረስ ነው። እኔ በእውነት የሰው ፍቅር ይስጣችሁ። ገንዘብ አይደለም የሰው ልጅ ሰው ሲሰጣችሁ አሰባችሁበት ትደርሳላችሁ። ከጎናችሁ ማለት ነው። አላህ ፈጥሮናል። ርዝቃችን እሱ ይዞታል። በሰበብ ነው ርዝቅን የሚሰጠው። አላህ ላይ ብለን መንገድ ብንተኛ መኪና መንገድ ላይ መኪና ይሄድብናል እንጂ አላህ አይደነንም። ራሳችንን ጠብቀን ስንንቀሳቀስ እሱ የፈለግነውን ነገር ያሳካልናል። ሰበቡን ስናደርስና አሁንም እሷ ጋር ያለ እሱ በቃ አድሏታል። ተወዳጅ ሆነች።
እንግዲህ አንድ ጥያቄ ጠየቀች። ያን ጥያቄ ከምንም አለምንም የውሸት ድራማ ከመጀመሪያ እያስመሰለ ብዙ ነገር አድርጓል። ዛሬ ላይ ግን ሩታ የመጨረሻው ሴት ልጅ ሲያፈቅር ሁሉ ነገሯን ነው የምታስረክበው። በጣም ተጎድታለች፣ በጣም አዝናለች። ያንን የሚሆነችው ደግሞ ተቀድሞ እሱ ሀገሩ ሲገባ በጣም ነው የሚሰብረው። እስቲ ፋሚሊ እናንተ አሁን ባላችሁ ማለት ነው እንደ ሀቅ እናውራ። ባላችሁ የራስ ያላችሁት ያረገዛችሁለት ትዳር ብላችሁ ቤት መስርታችሁ እየኖራችሁ ነገር ገባ ያን ነገር ለማስተካከል ብላ እሱ አልፈልግም ራሴ ማረጋጋት እፈልጋለሁ ብላ ስትናገር ሻንጣ ይዞ እሱ ተቀድሞ ቤተሰቡ ነው መሄድ ያለበት። ቤቱን ከፍቶ መጠበቅ እሷ እስከምትበርድ ነው ያለበት። ሀቂቃ ነው የምላችሁ። ማንም ወንድ ቢሆን ቤቱን ዘግቶ ከቤተሰቡ ጋር አይዳለብም። ቤት ማለት እኮ ዝም ብሎ አይደለም። ቤት ማለት እኮ ዋልታ ነው፣ አገር ነው። ትዳር ማለት አገር ነው። እና የልጅ ስራ አለ አይደል? ዕቃ ጨዋታ በቃ ከሆነ ተመጣይ ትምጣ ከመጣ የራሷ ጉዳይ ብሎ በቃ ጥሏት ሄደ ማለት ነው። ይሄ ልብ አይሰብረው? እና በጣም ነው የሚያሳዝነው። እንግዲህ ነገ በጣም አሪፍ ቪዲዮ፣ ምርጥ ቪዲዮ ጠብቁ። ይሄን ያልኳችሁ እኔ ማለት እንደ ማንኛውም ዩቲዩበር አስተያየት የመስጠት እናንተ መብት አላችሁ። የፈለጋችሁትን ኮሜንት ደግሞ እሷን የሚጠግን ኮሜንት አትስደቧት። በእውነት ሴት ልጅ ስትሰደብ ሙራናችን ይነካል። እና ነገ ጠብቁ፣ በቅንነት ነው የምላችሁ። ነገ ጠብቁ፣ ምርጥ ቪዲዮ አጋሽዬ እና ሩታ ሆኖ እርግጠኛ ነኝ በሰሞኑ ቤቷ ትገባለች። ለምን በአሁን ሰዓት እሷ የምትወጣበት ጊዜው አይደለም፣ ከቤት የምትወጣበት ጊዜ አይደለም። አሁን ሩታ ማለት ነው እንክብካቤ እንኳ ብታጣ በቤቷ ሆና ራሷን እንከባከብ ያለባት ራሷ ናት። ግዴታ ባል ብቻ አይደለም። ግን እሷ እንደዚህ ሜዳ ከቤት ወጥታ አንድ ሻንጣ ይዛ ከነሞላ ንብረት ውስጥ ዛሬ አንድ ክፍል ቤት ተከራይታ መኖር ማለት በጣም ነው የሚከብደው። በእውነት እቃቃ ፈረሳለ እቃቃ ፈረሰ። የህፃን ልጅ እንግዲህ ስንጫወታለን አይደለ? ቤት የጭቃ ቤት ሰራና በኋላ ስንለያይ ምንድነው ፍርስ እናደርግና እቃቃው ፈረሰ እንላለን። ዳቦ ተገመሰ ስለምንል እንደዛ ነው አሁን እነሱ እያደረጉ ያሉትና ግማሻችሁ ስራ ነው አብርሽና ሩታ እየሰሩ ነው አልተጣሉም የምትሉ አላችሁ። እኔ በዛ አላምንም። የሰው ልጅ እንደዚህ እንባ እየፈሰሰ እኔ አላምንም በእንደዚህ። እናንተ መኑ ችግር የለብኝም። እኔ ግን በማያው ነገር እርግጠኛ ነው ጠብ ነው፣ ትልቅ ጠብ ነው። አልማርም ስላላት ነፍስ አላቅም ስላላት ያን ነገር ለማስተካከል ነው እሷ ይሄን እያደረገች ያለችው ብዬ ነው የማስበው። እንደሷ በቃ ውሸት አታውቅም ሩታ። በነገራችን ላይ እዚህ ሚዲያ ከመጣ ጀምሮ አንድ ቀን ስዋሽ አይቻት አላውቅም። ሀቂቃ ነው የምትናገረው። ባሏንም ደግሞ ሊሆነ ሊቀደር ሲል ማለት አፉን ያዝ ታደርገዋለች። አይታችሁ ከሆነ አብርሽ ማለት ነው እንደፈለገ ለማውራት ታቅበዋለች። በጣም ስነ ስርዓት አላት። ምን አይነት እድገት ነው እስከምት ማለት ነው። ያ ነገሯ ነው ለወደንስ ይሄን ጉድ ወደንስ እንደዚህ የሚያለቅሰው እንደዚህ የምንሆንላት። ለሰው ክብር አላት። ክብር ያለው ሰው መቼም የትም ቦታ ይከበራል። እና ላይክ ሰብስክራይብ እያደረጋችሁ መጨረሻ ቪዲዮን እያያችሁ አበረታቱኝ። እኔ አሪፍ ቪዲዮ ይዤ እመጣለሁ። እወዳችኋለሁ ፋሚሊ፣ ግሪስ ፋሚሊዎች አይዟችሁ፣ ያልፋል ይሄ ነገር። ወለት እንደዚህ እኮ ነው ይቀር እንዳይመስላችሁ። የሰው ልጅ ይፈተናል፣ የሰው ልጅ ይፈተናል። ነገር ግን አንድ ቀን ይስተካከላል። ላይክ አድርጉ፣ ላይክ አድርጉ፣ ላይክ አድርጉ። በእውነት አልቅሳችሁ ተሰቃይታችሁ ተሰብራችሁ በዛ ነገር አይቀጥልም። እናንተ ጠንካራ ከሆናችሁ እውነት ጊዜ ትንሽ ጊዜ ቢቆይባችሁ እንኳን ይነጋላችኋል። ተስፋ አትቁረጡ ለማለት ነው። አሁን ሩታዬ ተጨናንቀች የተጋግዞባት እንጂ በጣም ጀግና ሴት ናት። ግን ተጋገዘባት። እዚህ እርግዝና አለ፣ እዚህ የባል መከዳት አለ፣ እዚህ የኮሜንት መሰደብ አለ። በቃ ሲተጋገዝባት ነው ጭንቀት ውስጥ ገብታ ፌንት የምትወርቀው እሷ ማለት ነው። ይህን ንዴት አትወድም። ለዛ ነው እና በደረሰ መረጃም ያው ደህና ናት ተብሏል። አይዟችሁ፣ አትጨናነቁ። የሩታ ፋሚሊዎችም አትጨናነቁ፣ አብሽሩ፣ ዱአ አድርጉላት። እኔም በሌላ ቪዲዮ በምርጥ ቪዲዮ እመጣለሁ። እወዳቸዋለሁ። እኔ ፍቅር ያሸንፋል ነው። ማንኛውም ሰው በቃ ፍቅር ያሸንፋል። ሰላም እንደቀላል አይታይም።